ሰላም ጤና ይስጥልን ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያ ማርስተ ዜናዎችን ነው። ቅድሚያ የምንሰጠው ጥያቄ ከኤርትራ መገንጠል አይደለም ሲል የቀይ ባህር አፋር ዲሞክራሲያዊ ድርጅት ገለጸ። ሳፋሪኮም ኢትዮጵያ ቅሬታ ባቀረበ ማግስት ወደ ኢትዮጵያ የመጡት የኬንያው ፕሬዝዳንት ዊሊያም ሩቶ ኢትዮ ቴሌኮም እና ሳፋሪኮምን ለመደገፍ ከጠቅላይ ሚኒስትር አብይ አህመድ ጋር ተስማምተናል ሲሉ ተናገሩ። የሊቢያ ጦር ጠቅላይ አዛዥ በቱርክ በተከሰተ የአውሮፕላን መከስከስ አደጋ ህይወታቸው ማለፉ ተሰማ። ውድ ተመልካቾቻችን በእያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የሚጋብዛችሁ ደግሞ የአብስራ ገዛኝ ነኝ። ወደ ቀዳሚ ጉዳያችን ስናልፍ ቅድሚያ የምንሰጠው ጥያቄ ከኤርትራ መገንጠል አይደለም ሲል የቀይ ባህር አፋር ዲሞክራሲያዊ ድርጅት ገለጸ። ድርጅቱ በሐምሌ ወር 2017 ዓ.ም ለአፍሪካ ሰብአዊ መብቶችና ህዝቦች ኮሚሽን የኤርትራ መንግስት በቀይ ባህር አፋር ህዝቦች ላይ ያደርሳል ያለውን የሰብአዊ መብት ጥሰት በተመለከተ ያስገባው ክስ ተቀባይነት ማግኘቱን አስመልክቶ በአዲስ አበባ መግለጫ ሰጥቷል። ጽዮን ለይኩን የዚህን ዜና ዝርዝር ዘገባ እንደሚከተለው ታስደምጣቸዋለች። የዛሬው ዘመን የአፍሪካ ቀንድ አቀማመጥ ከመመስረቱ አስቀድሞ እንዲሁም አሁንም ድረስ የቀይ ባህር ሲነሳ የአፋር ህዝብ ተያይዞ የሚነሳ ነው። የቅኝ ግዛት ካሰመረው መስመር አስቀድሞ በኢትዮጵያ እንዲሁም ከቅኝ ግዛት መስመር በኋላ ደግሞ በአሁኖቹ የጅቡቲና የኤርትራ ግዛቶች ውስጥ የሚኖሩ አፋሮች የድንበር ወሰን ሳይኖራቸው በአንድነት የሚኖሩ እንደነበሩ የቅርብ ጊዜ ታሪክ መዛግብት አስፍረውታል። በቀይ ባህር አዋሳኝነቱ ምክንያት ከታላቋ ሶማሊያ ንቅናቄ አንስቶ እስከ ጅቡቲ መገንጠል ብሎም የኤርትራ ነጻ ሀገርነት ድረስ የተጠላለፈው የፖለቲካ ትርምስ የተፈጠረበት ምድርም ነው የአፋር ምድር። በአሁኑ ወቅት በተለያየ የጎሳና በባህል ጭምር ትስስር ያላቸው የአፋር ህዝቦች በኢትዮጵያ፣ በኤርትራ እንዲሁም በጅቡቲ ውስጥ ይኖራሉ። እነዚህን ከ3 አስርት ዓመታት በፊት የተፈጠሩ ታሪኮች ተገቢ እንዳልነበሩና አፋር መከፋፈልን አይፈልግም ነበር የሚሉት ታዲያ በኤርትራ በዳናኪል አካባቢ የሚኖረውን የቀይ ባህር አፋር ህዝብ እንደወከለ የሚናገረው የቀይ ባህር አፋር ዲሞክራሲያዊ ድርጅት ሊቀመንበር ኢብራሂም ሃሩን ናቸው። ሊቀመንበሩ የሚመሩት የቀይ ባህር አፋር ዲሞክራሲያዊ ድርጅት ላለፉት 26 ዓመታት የፕሬዝዳንት ኢሳያስ አፈወርቂን አገዛዝ በመቃወም በሽምቅ ውጊያ የትጥቅ ትግል እንቅስቃሴ ሲያደርግ መቆየቱ ይገለጻል። በኤርትራ በዳናኪል አካባቢ የሚኖረው የአፋር ህዝብ ከኤርትራ እንደ ሀገርነት መመስረት ጥቂት ዓመታት በኋላ የቀይ ባህር አፋር ህዝቦች በኤርትራ መንግስት አማካኝነት ለዘመናት ከኖሩበት አካባቢ ለቀው እንዲሄዱ ስትራቴጂካዊ ጥረት እየተደረገ ነው የሚል ነው የድርጅቱ ተቃውሞ መነሻ። ጥያቄው ከዛ ጊዜ ጀምሮ እስካሁን ተመሳሳይነት ያለው ነው። በዚህም ምክንያት በሐምሌ ወር 2017 ዓ.ም ለአፍሪካ ሰብአዊ መብቶችና ህዝቦች ኮሚሽን የኤርትራ መንግስት በቀይ ባህር አፋር ህዝቦች ላይ ያደርሳል ያለውን የሰብአዊ መብት ጥሰት በተመለከተ ክስ አስገብቶ እንደነበር ድርጅቱ አስታውቋል። ይህንንም ተከትሎ ባለፈው ታህሳስ 4 ቀን 2018 ዓ.ም የአፍሪካ ሰብአዊ መብቶችና ህዝቦች ኮሚሽን የድርጅቱ ጥያቄ ተቀባይነት ያለው መሆኑና የኤርትራ መንግስት በ60 ቀናት ውስጥ በጉዳዩ ላይ መልስ እንዲሰጥ ክሱን መላኩን ለድርጅቱ ማሳወቁ ተገልጿል። ይህንን ተከትሎ የቀይ ባህር አፋር ዲሞክራሲያዊ ድርጅት በአዲስ አበባ ለጋዜጠኞች መግለጫ የሰጠ ሲሆን ከጋዜጠኞችም የተለያዩ ጥያቄዎች ለድርጅቱ ቀርበዋል። ከነዚያም መካከል ድርጅቱ ሀሳቡ ተቀባይነት ካገኘና ያሰበውን ማከናወን ቢችል ቀጣይ እርምጃው የቀይ ባህርን አፋር በራስ ገዝነት ማቆም ነው ወይንስ ከኢትዮጵያ ጋር አንድ የመሆን ሀሳብ ነው ያላችሁ የሚለው ይገኝበታል። ከመጀመሪያ ጀምሮ ቀይ ባህር አፋር የራስ የመወሰን እስከ መገንጠል ነው ያገኝ። ያ ደግሞ ግን ዳይሬክት ከኤርትራ መገንጠል አያሳይም። የመጀመሪያው ምንድነው? በኤርትራ ውስጥ ህገ መንግስት ውስጥ የራሱን የራስ የመወሰን ዋስትና እንዲሰጠን ነው ትግላችን። ያ ካልሆነ ግን ህዝቡ የተሻለ ነገር ይመርጣል። ግልጽ ነው። ከዚያም ባሻገር አሁን ላይ ከኢትዮጵያና ከኤርትራ ወቅታዊ ሁኔታ ጋር በተገናኘ የድርጅቱ አቋም እንዲሁም የኢትዮጵያ መንግስት በሀገሪቱ ውስጥ እንዲንቀሳቀሱ ፈቃድ ስለሰጣቸው የሚደረግላቸው ድጋፍ ይኖር ይሆን የሚለውም ከጋዜጠኞች ለድርጅቱ የቀረበ ጥያቄ ነው። አዎ ከኢትዮጵያ መንግስት እኛ ዋና የኛ እንትናችን ማወቅ አለበት ህዝባችን ነው። የአፋር ዋና የኛ ደጀኑ የአፋር ህዝብ ነው። ቀጥሎ ደግሞ ቀይ ባህር አፋር ነው እንጂ የኢትዮጵያ መንግስት ለኛ ወይ ሰራዊት ወይ እንትን ቀለብ አይስተንም። ግን አፋር መሆናችን ነው በኢትዮጵያ ውስጥ የተቀመጠው። ኢትዮጵያ ውስጥ አፋር ባለ ኖሮ አንዴ ቀምጦ ነበር።
አፋር ነው ሁሉ አፋር አንድ ነው አንድ ቋንቋ አንድ ባህል አንድ ሃይማኖት ያለው ነው አፋር በሶስት አገር ነው የተከፋፈለው ያ ደግሞ የአፋር ፍላጎት አይደለም ከአፋር ፍላጎት ውጪ ነው ያ ክፍሉ ስለዚህ አፋር አይቀበልም ያን ክፍል እኛ ግን እንትን አዲስ አበባ አለን ውጭ ሀገር አለን ብዙ ሀገር ነው ያለው የኛ አመራር ስለዚህ ትግላችን ብቻ አዲስ አበባ ላይ ሆነን መጮህ አይደለም የአፋር ህዝብ ኢትዮጵያ ውስጥ ስላለ ነው እዚህ ያለ ነው የሚል ምላሽም ነው የሰጡት የድርጅቱ ሊቀመንበር ኢብራሂም ሃሩን የኤርትራ መንግስት በበኩሉ ኢብራሂም ሃሩን የሚመሩትን ድርጅት በኢትዮጵያ የሚደገፍና የሚረዳ አሸባሪ ድርጅት አድርጎ ይፈርጀዋል የኤርትራ መንግስት ከዚህ ቀደም ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት በላካቸው ደብዳቤዎች ላይ ኢትዮጵያ ድርጅቱን በኤርትራ መሬት ላይ ጥቃት እንዲፈጽም ታሰለጥናለች ሲል ከሱ እንደነበር ይታወሳል ኤርትራ ጉዳዩን የኢትዮጵያ የመስፋፋት ፍላጎትና የአሰብን ወደብ ለመቆጣጠር የሚደረግ ሙከራ አድርጋም አቅርበዋለች ይሁንና የቀይ ባህር አፋር ዲሞክራሲያዊ ድርጅት ደጀን ያደረኩት የአፋርን ህዝብ ነው ከኢትዮጵያ መንግስት የሚሰፈርልኝ ቀለብም ሆነ የሚሰጠኝ ድጋፍ የለም ሲል ነው ምላሽ የሰጠው ኤምፔሳ ኢትዮጵያ የኢትዮ ቴሌኮም ኔትወርክ ወይም 09 ሲም ካርድ ተጠቃሚዎች እንዳይገለገሉበት ተከልክሏል ሲል ቅሬታ አቅርቧል ለአንድ ቀን የሥራ ጉብኝት ወደ ኢትዮጵያ የመጡት የኬንያ ፕሬዝዳንት ዊሊያም ሩቶ በበኩላቸው ኢትዮ ቴሌኮምንና ሳፋሪኮምን ለመደገፍ ከጠቅላይ ሚኒስትር አብይ አህመድ ጋር ተስማምተናል ብለዋል ብዙን እንዳለ ዝርዝር አለው ከሰሞኑ ኤምፔሳ ኢትዮጵያ አዲስ ያስተዋወቀውን ኤምፔሳ ለሁሉም የተሰኘ መተግበሪያ የኢትዮ ቴሌኮም ኔትወርክ ወይም 09 ሲም ካርድ ተጠቃሚዎች እንዳይገለገሉበት ተከልክሏል የሚል ቅሬታን አቅርቧል። መተግበሪያው በብሔራዊ ባንክና በኢንሳ ፍቃድ የተሰጠው ቢሆንም የ09 ቁጥር ተጠቃሚዎች አገልግሎቱን እንዳያገኙ እገዳ ተጥሎባቸዋል በማለት በኢትዮ ቴሌኮም ስለገጠመው ፈተና አስታውቆ ነበር። ዋና መቀመጫውን ኬንያ ያደረገው ኤምፔሳ ባቀረበው ቅሬታ ምክንያት እንደሆነ ባይገለጽም የኬንያው ፕሬዝዳንት ዊሊያም ሩቶ ለአንድ ቀን የሥራ ጉብኝት ወደ ኢትዮጵያ ሲሆን ከጠቅላይ ሚኒስትር አብይ አህመድ ጋር በተለያዩ ጉዳዮች ዙሪያ ተወያይተዋል። ስለ ጉብኝቱ ጠቅላይ ሚኒስትር አብይ አህመድ ባስተላለፉት መልእክት በሁለቱ ሀገሮች መካከል ያለውን ጥልቅ ታሪካዊና ወንድማዊ ግንኙነት የሚያንጸባርቅ የሁለትዮሽ ግንኙነታችንን በሚጠናከርበት ሁኔታ ላይ እንዲሁም በአፍሪካ ቀንድ ሰላምና ጸጥታ ጉዳዮች ላይ ሀሳብ የተለዋወጥን ሲሆን ይህም በሰላምና መረጋጋት ንግግር ብሎም በአፍሪካ መር መፍትሄዎች ላይ ያለንን የወል ጽኑ አቋም የሚያሳይ ውይይት አድርገናል ብለዋል። የኬንያው ፕሬዝዳንት ዊሊያም ሩቶ በበኩላቸው ኢትዮ ቴሌኮምንና ሳፋሪኮምን ለመደገፍ ተስማምተናል ሲሉ ገልጸዋል። የአፍሪካ ቀንድ ሰላምና ጸጥታ እንዲሻሻል ኬንያና ኢትዮጵያ የሚያደርጉትን ትብብር አጠናክረው እንደሚቀጥሉ የገለጹት ፕሬዝዳንት ሩቶ ለጠንካራ ኢኮኖሚያዊ ትስስር፣ ዲጂታል እድገትና የጋራ ብልጽግና ባለን የጋራ ራዕይ ላይ ተመስርተን ለቀጠናው መረጋጋት፣ ለንግግርና ለአፍሪካዊ መፍትሄዎች ያለንን የጋራ ቁርጠኝነት በድጋሚ አረጋግጠናል ብለዋል። በጉብኝታቸው ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ፍሬያማ ውይይት ማድረጋቸውን እየጠቆሙት ፕሬዝዳንት ዊሊያም ሩቶ ሁለቱ መሪዎች ከተነጋገሩባቸው ቁልፍ ጉዳዮች መካከል አንደኛው ኢትዮ ቴሌኮምንና ሳፋሪኮምን በጋራ ለመደገፍ መስማማታቸው መሆኑንም አመልክተዋል። ሁለቱ ተቋማት በቀጠናዊ ገበያ ውስጥ ያሉትን ስትራቴጂካዊ የጋራ ኢንቨስትመንት እድሎች በአግባቡ ለመጠቀም ወሳኝ ፋይዳ ያላቸው መሆኑን የገለጹት ፕሬዝዳንት ሩቶ በመሆኑም ኢትዮ ቴሌኮምና ሳፋሪኮም ከኬንያውና ከኢትዮጵያ መንግስታት ሙሉ ድጋፍ በሚያገኙባቸው ጉዳዮች ላይ መስማማታቸውን በማህበራዊ መገናኛ ዘዴ በጻፉት መልእክት ተመልክተናል። በዚህም ከሰሞኑ ኤምፔሳ ኢትዮጵያ ያቀረበው ቅሬታ ይፈታል ተብሎ ይታሰባል። በቅርብ ቀናት ኢትዮጵያ የተለያዩ ሀገራት መሪዎች የጎበኙ ሲሆን ዊሊያም ሩቶ ሶስተኛው መሪ ናቸው። ከሩቶ ቀደም ብለው የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ ለአንድ ቀን የሥራ ጉብኝት አዲስ አበባ መጥተው እንደነበር ይታወቃል። የፕሬዝዳንት ሐሰን ሼህ መሐመድ ጉብኝት ሁለቱ ሀገራት የወል የቅድሚያ ጉዳዮቻቸውን ለመከወን ብሎም ለጠንካራ ግንኙነት፣ ቀጠናዊ መረጋጋትና ልማት ያላቸውን ቁርጠኝነት በድጋሚ ያጸና እንደነበረም ይታወሳል። ከዚህ በፊትም የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ለሁለት ቀናት ወደ ኢትዮጵያ መጥተው የተለያዩ ስምምነቶችን ተፈራርመው መመለሳቸው ይታወሳል። የሞዲ ጉብኝት የሁለቱን ሀገራት ግንኙነት ወደ ስትራቴጂካዊ አጋርነትም እየለወጠ ነው ተብሎለታል። የሊቢያ ጦር ጠቅላይ አዛዥ በቱርክ በተከሰተ የአውሮፕላን መከስከስ አደጋ ህይወታቸው ማለፉ ተሰማ። በሌላ ዜና ግዙፉ የአሜሪካ የቴክኖሎጂ ኩባንያ አማዞን በሰሜን ኮሪያውያን የተደረጉ ከ1800 በላይ የስራ ማመልከቻዎችን ውድቅ ማድረጉን ኤኤፍፒ ዘግቧል። የውጭ ትንታኔና ዓለም አቀፍ ጉዳዩ ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶላቸዋል። The head of Libya's armed forces and 4 other high-ranking military officials have died in a plane crash. The Libyan Army's Chief of Staff, Mohammed Ali Ahmed al-Haddad, died in a plane crash on Tuesday after leaving Turkey's capital.
የሊቢያ ጦር ጠቅላይ አዛዥ ጀነራል መሐመድ አሊ አህመድ አልሃዳድ ከቱርክ ርዕሰ ከተማ አንካራ አቅራቢያ በደረሰ የአውሮፕላን መከስከስ አደጋ ሳቢያ ሕይወታቸው ማለፉ ተሰምቷል። በተባበሩት መንግስታት ድርጅት እውቅና የተሰጠው የሊቢያ አስተዳደር ጠቅላይ ሚኒስትር የሆኑትን አብዱል ሐሚድ ዲቤባህን ጠቅሶ የፈረንሳዩ ዜና አገልግሎት ኤኤፍፒ እንደዘገበው ከጀነራል መሐመድ በተጨማሪ ሌሎች 4 የሊቢያ ከፍተኛ ወታደራዊ ባለስልጣናትና 3 የበረራ ሰራተኞች በአውሮፕላን አደጋው ህይወታቸው አልፏል። እንደ ኤኤፍፒ ዘገባ የጦሩ ጠቅላይ አዛዥ ከቱርክ የመዲና አንካራ በፋልከን 50 ጄት ተሳፍረው መጓዝ ከጀመሩ ከ42 ደቂቃ በኋላ ከአውሮፕላኑ የሚተላለፍ ሲግናል መቋረጡን የቱርክ የሀገር ውስጥ ጉዳይ ሚኒስትር አሊ የርካሊያ የተናገሩ ሲሆን ወደ ትሪፖሊ እየተጓዘ የነበረው አውሮፕላን ሲግናሉ ከመቋረጡ በፊት በድንገተኛ አደጋ ሳቢያ ለማረፍ ተገዶ እንደነበረም የሚጠቁሙ መረጃዎች መገኘታቸውም ተመላክቷል። ብዙም ሳይቆይ በደቡብ ምዕራብ አንካራ የአውሮፕላኑ ስብርባሪ መገኘቱ የተገለጸ ሲሆን ወዲያው እንደተጀመረ በተገለጸው ምርመራ የአደጋው መንስኤ አሻጥር ወይንስ የቴክኒክ ብልሽት መሆኑን እናጣራለን ሲሉ የቱርኪ ባለስልጣናት መናገራቸውን ኤኤፍፒ ዘግቧል። Al-Haddad met Turkish defense officials just hours before the crash. አደጋውን ተከትሎም የሊቢያ ብሔራዊ አንድነት መንግስት የ3 ቀናት ብሔራዊ ሀዘን ማወጁ የተሰማ ሲሆን ብሔራዊ ሀዘን በታወጀባቸው 3 ቀናት ውስጥም በሁሉም የሀገሪቱ አካባቢዎች ሰንደቅ ዓላማዎች ዝቅ ብለው እንዲውለበለቡ የተወሰነ ሲሆን ሁሉም ክብረ በዓላትና ሌሎች አደባባይ ትዕይንቶችም ለጊዜው እንዲቆሙ ተወስኗል ሲል የዘገበው የፈረንሳዩ የዜና አገልግሎት አዣንስ ፍራንስ ፕሬስ ነው። Amazon has blocked more than 1,800 North Korean nationals from joining its workforce. Not because of performance or qualifications. በሌላ ዜና ግዙፉ የአሜሪካ የቴክኖሎጂ ኩባንያ አማዞን በሰሜን ኮሪያውያን የተደረጉ ከ1800 በላይ የስራ ማመልከቻዎችን ውድቅ ማድረጉን ኤኤፍፒ ዘግቧል። ግዙፉ የአሜሪካ የቴክኖሎጂ ኩባንያ የስራ ማመልከቻዎችን ውድቅ ያደረገው ሰሜን ኮሪያውያን የተሰረቀና ሐሰተኛ የሆኑ ማንነቶችን በመጠቀም ከርቀት ሆነው ለሚሰሩ የኢንፎርሜሽን ቴክኖሎጂ አይቲ ስራዎች ለማመልከት መሞከራቸውን በመጥቀስ ነው። የአማዞን የደህንነት ኃላፊ ስቴፈን ሽሚት በሊንክዲን ባጋሩት ጽሑፍ ዓላማቸው ቀጥተኛ ነው፣ መቀጠር፣ ክፍያ ማግኘትና የሚያገኙትን ገንዘብ የቀጠናውን አስተዳደር የጦር መሳሪያ ፕሮግራም መደገፍ ነው ያሉ ሲሆን እንዲህ አይነት ድርጊቶች በተለይም በአሜሪካ በዘርፉ ላይ በስፋት መከሰቱን ተናግረዋል። እንደ ኤኤፍፒ ዘገባ የአሜሪካና የደቡብ ኮሪያ ባለስልጣናት ፒዮንግያንግ በኦንላይን እየፈጸመች ያለውን ማጭበርበር በተመለከተ ማስጠንቀቂያ የላኩ ሲሆን የአማዞን የደህንነት ኃላፊ ስቴፈን ሽሚት በሊንክዲን ባጋሩት ጽሑፍ እንዳሉትም በአጭበርባሪዎች የሚፈጸሙ እንዲህ አይነት ስልቶች በጣም ውስብስብ እየሆኑ መጥተዋል። ባሳለፍነው ሰኔ ወር ላይ የአሜሪካ መንግስት በመላ ሀገሪቱ በሰሜን ኮሪያውያን የኢንፎርሜሽን ቴክኖሎጂ ሰራተኞች በህገወጥ መንገድ አገልግሎት ሲሰጡ የነበሩ 29 በአንድ ስርዓት ውስጥ የሚሰሩ ላፕቶፖች ወይም ላፕቶፕ ፋርሞች ማግኘቱን ገልጾ እንደነበር አስታውሶ የዘገበው ኤኤፍፒ ነው። And Amazon isn't alone. The company has also warned that this is likely happening. በተባበሩት መንግስታት በጋምቤላ ክልል ለስደተኞች የሚቀርበው እርዳታ መቋረጡ ተገለጸ። የተባበሩት መንግስታት የስደተኞች ድርጅት በጋምቤላ ክልል የተከሰተውን የጸጥታ መደፍረስ ተከትሎ ለስደተኞች የሚያቀርበውን አገልግሎት ለጊዜው ማቋረጡን አስታውቋል። ሮሃ ግርማ ተጨማሪ አላት። የተባበሩት መንግስታት የስደተኞች ድርጅት መረጃ እንደሚያመላክተው ከ483 ሺህ በላይ የደቡብ ሱዳን ስደተኞች በኢትዮጵያ ይኖራሉ። ወደ 450 ሺህ የሚጠጉት ከደቡብ ሱዳን ግጭት ሸሽተው የመጡ ስደተኞች በጋምቤላ ውስጥ በሚገኙ የተለያዩ መጠለያ ጣቢያዎች ውስጥ ይኖራሉ። መጠለያ ጣቢያዎቹ በርካታ ስደተኞችን የያዙ ቢሆንም በደቡብ ሱዳን ባለፈው ዓመት ያገረሸው ግጭት በርካቶች ወደ ጋምቤላ እንዲሰደዱ አድርጓል። በጥቅምት ወር በደቡብ ሱዳን የሚገኘው የተባበሩት መንግስታት የሰብአዊ መብቶች ኮሚሽን በሀገሪቱ በታጠቁ ኃይሎች መካከል የተከሰቱ ግጭቶች፣ የፖለቲካ እስርና የሰብአዊ መብት ረገጣዎች ከቅርብ ወራት ወዲህ መጨመራቸውን ገልጿል። ብጥብጡ መባባስ የጀመረው ባለፈው ዓመት መጋቢት ወር የፕሬዝዳንት ሳልቫኪር መንግስት ምክትል ፕሬዝዳንት ሪክ ማቻርን በቁጥጥር ስር በዋለበት ወቅት ነው። በዚህም የተባበሩት መንግስታት የስደተኞች ድርጅት በይፋዊ የፌስቡክ ገጹ ባወጣው መግለጫ በክልሉ በተከሰተው ግጭት የተነሳ ለስደተኞች የሚደርስ የምግብና የውሃ አቅርቦት ለጊዜው መቋረጡን ገልጿል። የመንግስታቱ ድርጅት የተቋረጠውን የእርዳታ አቅርቦት ለማስቀጠል ጥረት እያደረገ መሆኑንም ጠቅሷል።
የጋምቤላ ክልል አስተዳደር ባለፈው ሳምንት ባወጣው መግለጫ የክልሉ ህዝብ ሰላም እንቅልፍ የሚነሳቸውና ግጭትና የሰው ሞት የሚያስደስታቸው ያላቸው በስም ያልጠቀሳቸው ኃይሎች የጋምቤላ ከተማን ጨምሮ በሌሎች ወረዳዎች ትርምስ ፈጥረዋል ብሎ ነበር። የክልሉ መንግስት ባወጣው በዚህ መግለጫ ላይ እነዚህ ኃይሎች ሰዎችን በመግደል ተሽከርካሪዎች ላይ ጥቃት በማድረስና ህይወት እንዲጠፋ በማድረግ የጸጥታ አካላትና አመራርን ኢላማ በማድረግ የተለያዩ ሙከራዎችን ማድረጋቸውን ገልጿል። በክልሉ የተለያዩ አካባቢዎች የተከሰተውን ግጭት ተከትሎ አንድ የባንክ ስራ አስኪያጅ በመቀጠልም የጋምቤላ ከተማ ፖሊስ ጽህፈት ቤት አዛዥ የነበሩት ዋና ኢንስፔክተር ኡሙዱ ጁሉ ተገድለዋል። የጋምቤላ ፖሊስ አዛዥ የተገደሉት የባንክ ስራ አስኪያጁ ከተገደሉ ከቀናት በኋላ ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን በጋምቤላ ክልል በተለያዩ ጊዜያት የሚፈጠሩ ግጭቶችን በዘላቂነት ለማስቆም ተጠያቂነትን ለማረጋገጥና ወደፊት ተመሳሳይ የሰብአዊ መብቶች ጥሰቶች እንዳይከሰቱ ለመከላከል የፌዴራልና የክልል መንግስታት ተገቢውን እርምጃዎችን እንዲወስዱ አሳስቧል። በክልሉ የተከሰተውን የጸጥታ መደፍረስ ለመቆጣጠር የጋምቤላ ከተማ አስተዳደር ከህዳር 30 2018 ዓ.ም አንስቶ ከጸጥታ አካላት ውጪ ማንኛውም ተሽከርካሪና ሰው ከምሽቱ 1 ሰዓት በኋላ እንዳይንቀሳቀሱ የሚከለክል የሰዓት እላፊ ገደብ ጥሏል። በክልሉ ከተፈጠረው ግጭት ጋር ተያይዞ በሰዎች ላይ የደረሰውን ጉዳትና ምን ያህል ሰዎች በቁጥጥር ስር እንደዋሉ እስካሁን በይፋ የታወቀ ነገር የለም። ኢትዮጵያና አሜሪካ የ1.6 ቢሊዮን ዶላር ትብብር ተፈራረሙ። በስምምነቱ መሰረት በ5 ዓመት ውስጥ አሜሪካ ለኢትዮጵያ የጤና ስርዓት መደገፊያ የሚውል ከ1 ቢሊዮን ዶላር በላይ የምትሰጥ ሲሆን ኢትዮጵያ ደግሞ 450 ሚሊዮን ዶላር ትበጅታለች ተብሏል። ስምምነቱ የገንዘብ ሚኒስትሩ አህመድ ሺዴ፣ የጤና ሚኒስትሯ ዶክተር መቅደስ ዳባ እና በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ፈርመውታል። የኢትዮጵያና የአሜሪካ መንግስታት የተፈራረሙት ይኸው ስምምነት እንደ አውሮፓውያን አቆጣጠር ከ2026 እስከ 2030 ለ5 ዓመታት የሚቆይ ሲሆን የትብብር ማዕቀፉ በኤችአይቪ ኤድስ፣ በቲቢ፣ በወባና በእናቶችና ህጻናት ጤና፣ በወረርሽኝ ምላሽና ዝግጁነት ላይ የነበረውን ድጋፍ ለማስቀጠል ያለመ ነውም ተብሏል። በተጨማሪ የትብብር ማዕቀፉ የተቀናጀ የጤና ስርዓትን ማጠናከር፣ የዜጎችን ጤና ማረጋገጥ፣ የጤና ባለሙያዎችን ብቃትና ክህሎት ማሳደግ፣ የሀገር ውስጥና የጤና ፋይናንስ እና የሀገር ውስጥ መድኃኒት አቅርቦት ምርትን በማሳደግ ዘላቂ የጤና ስርዓት ለመዘርጋት እገዛ ያደርጋል ተብሏል። አሜሪካ ባለፉት 20 ዓመታት በኢትዮጵያ የጤና ስርዓት መደገፊያ የሚሆን ከ5 ቢሊዮን ዶላር በላይ መስጠቷን በፊርማ ስነስርዓቱ ወቅትም ተነግሯል። ዘገባው የባልደረባችን ሮሃ ግርማ ነው። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏቸውን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ ዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተር እና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ በእንግሊዝ ካራባኦ ካፕ በተደረገ የሩብ ፍጻሜ ጨዋታ አርሰናል ክሪስታል ፓላስን በማሸነፍ ለግማሽ ፍጻሜ ጨዋታ ማለፉን ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። የሎንግ ሪቨር ምርት የሆነው ማይክሽን መከለሻ ሼፍ መክብብ ዘውዴን የብራንድ አምባሳደር አድርጎ ሾመ። ማይክሽን በሎንግ ሪቨር አግሮ ኢንዱስትሪ ከፈረንጆቹ 2002 ጀምሮ ተፈጥሯዊ ግብዓትን በላቀ ጥራት ትኩረት ሰጥቶ እየሰራ የሚገኝ ኢትዮጵያዊ ብራንድ መሆኑ በመርሃ ግብሩ ላይ ተገልጿል። አሁን ደግሞ በተለያዩ አንጋፋ ሆቴሎች በዋና ሼፍነት የሰራውንና በኢትዮጵያ ውስጥ ከተከበሩ የምግብ ባለሙያዎች አንዱ የሆኑትን ሼፍ መክብብ ዘውዴን ለ3 ዓመታት በሚደርስ ኮንትራት የድርጅቱ አምባሳደር አድርጎ መሾሙን አስታውቋል። ሼፉ ከሚታወቅባቸው የምግብ ማብሰል አቀራረብና ቅምሻ ባሻገር ወጣቶችን በማሰልጠንና በመምከር አርአያነቱን ማስመስከሩም በመርሃ ግብሩ ላይ ተገልጿል። በኢትዮጵያ ውስጥ ጠንካራ የደጋፊ መሰረት ካላቸው ክለቦች መካከል አንደኛው ምስረታውን በ1968 ዓ.ም ያደረገው የኢትዮጵያ ቡና ስፖርት ክለብ ሲሆን ዘንድሮ ከገባበት የውጤት ቀውስ አንጻር ለአሰልጣኙ የማስጠንቀቂያ ደብዳቤ መስጠቱን ጨምሮ በጉዳዩ ላይ ዮናስ ግርማ ያጠናቀረው ልዩ ዘገባ አለ። ተከታትለን እንመለስ። በሀገራችን ኢትዮጵያ ውስጥ ጠንካራ የደጋፊ መሰረት ካላቸው ክለቦች መካከል አንደኛው ቡና ገበያ ወይንም ኢትዮጵያ ቡና ተብሎ የሚጠራው የስፖርት ክለብ ሲሆን ክለቡ የሊጉን ዋንጫ ካነሳ ድፍን 15 ዓመታት ተቆጥረዋል። በቅርብ ዓመታት ውስጥ በተለይ ከ2 ዓመታት በፊት በአሰልጣኝ ነጻነት ክብሬ መሪነት የኢትዮጵያ ዋንጫን ማሸነፉ የሚታወስ ሲሆን ክለቡ ከቅርብ ጊዜያት ወዲህ ደጋፊዎቹን የሚመጥን ውጤት ለማምጣት ተቸግሮ ደጋፊዎችም በአዘን ተውጠው በአፍረት አንገታቸውን ደፍተው መመልከት
እየተለመደ መጥቷል። ኢትዮጵያ ቡና በኢትዮጵያ እግር ኳስ ታሪክ ውስጥ 12 ለባሹ በመባል የሚታወቅ ከፍተኛ የደጋፊ ማዕበል ያለው ሲሆን የአዲስ አበባ ስታዲየምም ለደጋፊዎቹ ቡና ጨዋታ ካለው ቤታቸው ነው ይባላል። በኢትዮጵያ ፕሪሚየር ሊግ ባለፉት ዓመታት ውስጥ ኢትዮጵያ ቡና የዋንጫ ተፎካካሪ ሆኖ የቆየ ሲሆን በሊጉም ከተፎካካሪዎቹ መካከል የከተማ ተቀናቃኞቹ ቅዱስ ጊዮርጊሶች ዋነኞቹ ናቸው። ይህ በደጋፊዎቹ ልብ ውስጥ ዘልቆ መግባት የቻለው ክለቡ ምስረታውን በኢትዮጵያውያን ዘመን አቆጣጠር በ1968 ያደረገ ሲሆን በቅርቡም 50ኛ ዓመት የምስረታ በዓሉን ለማክበር ዝግጅት ላይ ይገኛል። ክለቡ የከፋ ቡና ማቀነባበር ሰራተኞች የእግር ኳስ ክለብ ለማቋቋም በወሰኑበት የተጸነሰ ሲሆን በወቅቱ በከፋ የፋብሪካ ሰራተኞች የገንዘብ ድጋፍ የሚደረግላቸው የክለቡ ተጫዋቾች በተጨማሪም በክለቡ ውስጥ ለማቆየት ሲባል እንደ ማበረታቻ በፋብሪካ ውስጥም የስራ ዕድል ተሰጥቷቸው እንደነበር ታሪካቸው ያወሳል። በዚህም ምክንያት ተጫዋቾቹ የማለዳ ፈረቃውን በፋብሪካ ውስጥ ይሰሩና ምሽት ላይ እግር ኳስ ስለሚጫወቱ የክለቡ የመጀመሪያ ይፋዊ ስም የንጋት ኮከብ ወይንም የማለዳ ኮከብ ተብሎ እንደሚጠራ የታሪክ መዛግብት ያወሳሉ። ስሙን አስጩሁት እንደገና ኢትዮጵያ ቡና ኢትዮጵያ ቡና። በመቀጠልም የክለቡ ስያሜ የቡና ገበያ እንደተደረገ ይሁንና በ1984 የአዲስ አበባ ስፖርት ምክር ቤት በከተማው ውስጥ ክለቦችን ለማደራጀት በተደረገ ጥረት ክለቡ በወቅቱ የመንግስት ድርጅት በሆነው በብሔራዊ ቡና ትሬዲንግ ኮርፖሬሽን ስር ስሙን እስከዛሬ ወደሚጠራበት ኢትዮጵያ ቡና ስፖርት ክለብ በይፋ መቀየሩ ተገልጿል። በ1994 ዓመተ ምህረት የተሻለ የገንዘብ ድጋፍ ያገኘው ክለቡ እንደ ሚሊዮን በጋሻውና መንግስቱ ቦጋለ ያሉ በወቅቱ ከፍተኛ ተሰጥኦ ያላቸው ተጫዋቾችን በማስፈረም በ1995 ዓመተ ምህረት ወደ አንደኛ ዲቪዚዮን ማደግ ችሏል። ከዚያም በመቀጠል ኢትዮጵያ ቡና ስፖርት ክለብ በ1996-97 የውድድር ዘመን በታሪኩ ለመጀመሪያ ጊዜ የመጀመሪያውን ዲቪዚዮን ሻምፒዮን መሆን ችሏል። በመሆኑም ኢትዮጵያን ወክሎ በ1998 የካፍ ሻምፒዮንስ ሊግ መወዳደሩንም የክለቡ ታሪክ ይናገራል። ቡና ገበያ አደገኛ ልጆቹን ኩሩ ናቸው የሚያኮራቸው ጨዋታቸው። በ2003 ዓመተ ምህረት በአሰልጣኙ ውበቱ አባተ መሪነት የኢትዮጵያ ፕሪሚየር ሊግ ዋንጫን ለመጀመሪያ ጊዜ ካሸነፈ በኋላ ለረጅም ጊዜ ከተፎካካሪነት ወደ አሸናፊነት መምጣት ከብዶት ሲቸገር ቆይቷል። ባለፉት ዓመታት ክለቡ ያሳካው ብቸኛው ዋንጫ የኢትዮጵያ ዋንጫ ሲሆን እርሱንም በቀድሞ የክለቡ ዋና አሰልጣኝ ነጻነት ክብሬ አማካኝነት ከ2 ዓመታት በፊት ያሸነፈው ነው። በዘንድሮ የውድድር ዓመት ወጣቱን አሰልጣኝ አብይ ካሳውንን በአሰልጣኝነት በመሾም በታዳጊ ተጫዋቾች የተገነባው ኢትዮጵያ ቡና የኢትዮጵያ ዋንጫ ውድድር ከወዲሁ ተሰናብቶ በኢትዮጵያ ፕሪሚየር ሊግም 10 ጨዋታዎችን አከናውኖ 12 ነጥቦችን ብቻ በመያዝ በሊጉ 14ኛ ደረጃ ላይ ለመቀመጥ ተገዷል። ኢትዮጵያ ቡና እየሄደበት ከሚገኘው የቁልቁለት ጉዞ ለመውጣት በሚል ለዋና አሰልጣኙ አብይ ካሳውንና ከአቅም በታች ተጫውታቸዋል ላላቸው 8 ተጫዋቾች የማስጠንቀቂያ ደብዳቤና የ15 ቀን ደሞዛቸውን በመቁረጥ ቅጣት እንዳስተላለፈባቸውም ተሰምቷል። እርምጃው በኢትዮጵያ እግር ኳስ ታሪክ እምብዛም ያልተለመደ ሲሆን ይህ ማስጠንቀቂያ የክለቡን አሰልጣኝና ተጫዋቾችን ከገቡበት የውጤት ቀውስ በማንቃት ዳግም ለደጋፊዎቻቸው የደስታ ምንጭና ክለቡን ወደ ቀደመ ክብሩ ይመልሰዋል የበርካታ ደጋፊዎች ጥያቄ ሆኗል። ይህ በእንዲህ እንዳለ በ50ኛ ዓመት ምስረታው ዋዜማ ላይ የሚገኘው ኢትዮጵያ ቡና የክብረ በዓሉን መሰናዶ በዋንጫ ለማጀብና ከገባበት የውጤት አጣብቂኝ ለመውጣት ጫና ውስጥ የገባውን ወጣቱን አሰልጣኝ በክለቡ ያቆየዋል ወይንስ አሰልጣኙ ከክለቡ ጋር ያለው ህልውሃ ያበቃል የሚለው የሚጠበቅ ይሆናል። እኛም የክለቡን ወቅታዊ ሁኔታ ምክንያት በማድረግ ከክለቡ ከሚመለከታቸው አካላት ጋር ተጨማሪ ቃለ ምልልሶችን በማድረግ ለተመልካቾቻችን እንደምናደርስ ከወዲሁ እንገልጻለን። ኢትዮጵያ ቡና ኢትዮጵያ ቡና። ክቡራን ተመልካቾቻችን በዚሁ አሁን ደግሞ በሞሮኮ አስተናጋጅነት እየተካሄደ የሚገኘው የ2025 የአፍሪካ ዋንጫ ዛሬም ሲካሄድ ኮትዲቯር ከሞዛምቢክና ካሜሮን ከጋቦን የሚያደርጉትን ተጠባቂ ጨዋታ ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ ባልደረባችን ጌታሁን አበበ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ።
ከአፍሪካ ሬኔሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መጥተናል። መረጃዎቻችንን ከሀገር ውስጥ እንጀምራለን። የ11ኛ ሳምንት የሲቢኢ የኢትዮጵያ ፕሪሚየር ሊግ መርሃ ግብሮች ዛሬ ጅማሯቸውን ያደረጉ ሲሆን ነገም ውድድሩ የሚቀጥል ይሆናል። በአዲስ አበባ ስታዲየም እና በአዳማ ሳይንስና ቴክኖሎጂ ስታዲየም 4 ጨዋታዎች የሚደረጉ ሲሆን በአዲስ አበባ ስታዲየም በሚደረጉ 2 ጨዋታዎች ቀን 7 ሰዓት ላይ ሽረ ምድረ ገነት ከኢትዮ ኤሌክትሪክ ሲገናኙ፣ ቀን 10 ሰዓት ላይ ደግሞ በውጤት ቀውስ ውስጥ የሚገኘው ኢትዮጵያ ቡና ከድሬዳዋ ከተማ የሚያደርጉት ጨዋታ ይጠበቃል። በዘንድሮው የሲቢኢ የኢትዮጵያ ፕሪሚየር ሊግ ደካማ እንቅስቃሴ እያደረገ የሚገኘው ኢትዮጵያ ቡና ነገ በሚደረገው መርሃ ግብር ከድሬዳዋ ከተማ ሌላ ፈተና የሚጠብቀው ይሆናል። በአዳማ ሳይንስና ቴክኖሎጂ ስታዲየምም ጨዋታዎቹ ሲቀጥሉ አዲስ አዳጊዎቹ ሸገር ከተማዎች ባለፈው ሳምንት ኢትዮጵያ መድንን አሸንፎ ከመጣው ሐዋሳ ከተማ ጋር ሲገናኙ ምሽት 12 ሰዓት ላይ 9ኛ ዓመቱን እያከበረ የሚገኘው ቅዱስ ጊዮርጊስ የ2016 የኢትዮጵያ ፕሪሚየር ሊግ ሻምፒዮን ከሆነው ኢትዮጵያ ንግድ ባንክ ጋር የሚገናኙበት ጨዋታ ይጠበቃል። የሊጉ መሪ ሲዳማ ቡና በበኩሉ በዕለተ አርብ ከኢትዮጵያ መድን ጨዋታውን የሚያከናውን ይሆናል። የአፍሪካ ዋንጫ የምድብ 3 እና የምድብ 4 ጨዋታዎች ሲደረጉ ናይጄሪያ፣ ሴኔጋል እና ቱኒዚያ ድል ቀንቷቸዋል። በአፍሪካ ዋንጫ የምድብ 3 የመጀመሪያ ዙር ጨዋታ ናይጄሪያ ታንዛኒያን 2-1 በሆነ ውጤት በማሸነፍ አጀማመሯን አሳምራለች። የናይጄሪያን የማሸነፊያ ግቦች ሴሚ አጃይ እና አዲሞላ ሉክማን ሲያስቆጥሩ የምስራቅ አፍሪካዊቷን ሀገር ከሽንፈት ያልታደገች ብቸኛ ግብ ሙምቡዋ ከመረብ አሳርፈዋል። በሌላ የአፍሪካ ዋንጫ ጨዋታ ቱኒዚያ ከዩጋንዳ ጋር ያደረገችውን ጨዋታ በተመሳሳይ 3-1 በሆነ ውጤት አሸንፋለች። የቱኒዚያ የማሸነፊያ ግቦች አሾሪ 2 ግቦችን እንዲሁም ሸክሪ ቀሪዋን የማሸነፊያ ግብ ሲያስቆጥር ለዩጋንዳ የተገኘችውን ብቸኛ ግብ ኦሜዲ ከመረብ አሳርፏል። የአፍሪካ ዋንጫ የምድብ 4 የመጀመሪያ ጨዋታም የተከናወነ ሲሆን ሴኔጋል ቦትስዋናን 3-0 በሆነ ውጤት አሸንፋለች። የቼልሲ ንብረት የሆነውና በውሰት ለጀርመኑ ባየር ሙኒክ እየተጫወተ የሚገኘው ኒኮላስ ጃክሰን የሴኔጋልን 2 ግቦች ሲያስቆጥር ቼሪፍ ኒዲያይ ደግሞ 3ኛዋን ግብ ከመረብ አሳርፏል። የ2021 የአፍሪካ ዋንጫ ሻምፒዮና ሴኔጋል ምድቡን በበላይነት እየመራች ሲሆን በሌላ የምድብ 4 የአፍሪካ ዋንጫ የመጀመሪያ ጨዋታ ዲሞክራቲክ ሪፐብሊክ ኮንጎ ቤኒን 1-0 በሆነ ውጤት ማሸነፍ ችላለች። በሞሮኮ አስተናጋጅነት እየተካሄደ የሚገኘው የ25 የአፍሪካ ዋንጫ ዛሬም ቀጥሎ ሲካሄድ የምድብ 5 እና 6 ሀገራት ጨዋታቸውን ያደርጋሉ። በምድብ 6 የወቅቱ የውድድሩ አሸናፊ ኮት ዲቫር ከሞዛምቢክ ምሽት 2:30 ላይ ስትጫወት፣ በምድቡ ሌላ ተጠባቂ ጨዋታ ካሜሮን ከጋቦን ምሽት 5 ሰዓት ላይ ይገናኛሉ። አንድሬ ኦናናን እና ቪንሰንት አቡበከርን ከስብስቡ ውጭ ያደረገው የካሜሩን ብሔራዊ ቡድን ከ2017 በኋላ ሻምፒዮን ለመሆን ጠንካራዋን ጋቦንን በመቅጠም ውድድሩን ይጀምራል። በእንግሊዝ ካራባው ካፕ በተደረገ የሩብ ፍጻሜ ጨዋታ አርሰናል ክሪስታል ፓላስን በማሸነፍ ለግማሽ ፍጻሜ ማለፉን አረጋግጧል። በካራባው ካፕ የሩብ ፍጻሜ ጨዋታ አርሰናል ክሪስታል ፓላስን በመለያ ምት በማሸነፍ ለግማሽ ፍጻሜ የደረሰ ሲሆን በኤሚሬትስ ስታዲየም የተደረገው የሁለቱ ክለቦች ጨዋታ መደበኛ 90 ደቂቃ አንዳቻ በሆነ ውጤት ተጠናቋል። ማክሲየንስ ላክሮስ በራሱ ላይ ለአርሰናል እንዲሁም ማርክ ጎሂ በባከነ ሰዓት ለክሪስታል ፓላስ ግቦቹን አስቆጥረዋል። በምሽቱ ጨዋታ አሸናፊውን ለመለየት በተሰጠው መለያ ምት አርሰናል 8-7 በሆነ ውጤት ሲያሸንፍ በውድድር ዓመቱ ለሁሉም ዋንጫዎች እየተፎካከረ የሚገኘው የሰሜን ለንደኑ ክለብ አርሰናል 4ቱን የተቀላቀለበት ውጤት አስመዝግቧል። የካራባው ካፕ ካነሳ 32 ዓመታት ያስቆጠረው አርሰናል በግማሽ ፍጻሜው በለንደን ደርቢ ከቼልሲ የሚገናኝ ሲሆን ሌላኛው የግማሽ ፍጻሜ ጨዋታ በማንቸስተር ሲቲ እና በኒውካስትል ዩናይትድ መካከል ይደረጋል። የግማሽ ፍጻሜ የመጀመሪያ ዙር ጨዋታዎች ከ20 ቀናት በኋላ የሚደረጉም ይሆናል። ማንቸስተር ዩናይትድን ጨምሮ ስሙ ከተለያዩ ክለቦች ጋር ሲነሳ የቆየው አንቷን ሰሜኒዮ ወደ ማንቸስተር ሲቲ ማምራት እንደሚፈልግ ተገልጿል። የበርንማውዙ የፊት መስመር ተሰላፊ አንቷን ሰሜኒዮ በጥር የተጫዋቾች የዝውውር መስኮት ማንቸስተር ሲቲን መቀላቀል እንደሚመርጥ ተነግሯል። እስካሁን ይፋዊ ስምምነት ባይኖርም የተጫዋቹ ምርጫ ማንቸስተር ሲቲ መሆኑን ዘ አትሌቲክ ያስነበበ ሲሆን ተጫዋቹ ዋንጫ ለማሸነፍ ያለው ትልቅ ምኞት የፔፕ ጋርዲዮላውን ማንቸስተር ሲቲ እንዲመርጥ እንዳደረገው ተገልጿል። ለተጫዋቹ ፍላጎት አሳይቶ የነበረው የምዕራብ ለንደኑ ክለብ ቼልሲ ከዝውውሩ መውጣታቸው ሲነገር፣ ማንቸስተር ዩናይትድ በበኩሉ ከተጫዋቹ ጋር ስሙ በስፋት ሲያያዝ ቢቆይም ነገር ግን ጋናዊ ኢንተርናሽናል ከቀይ ሰይጣኖቹ ይልቅ ወደ ውሃ ሰማያዎቹ መሄድ እንደሚፈልግ ተጠቁሟል። በሌላ የዝውውር ዜና ብራዚላዊው የሪያል ማድሪድ የፊት መስመር አጥቂ ኤንድሪክ ኦሎምፒክ ሊዮንን በውሰት መቀላቀሉ ተገልጿል። ተጫዋቹ እስከ ውድድሩ መጨረሻ በኦሎምፒክ ሊዮን ለማሳለፍ ፊርማውን ያኖረ ሲሆን በውሉ ውስጥ የሽያጭ አማራጭ እንደሌለ ተነግሯል። የፈረንሳዩ ክለብ ኦሎምፒክ ሊዮን በውሰት ቆይታው የተጫዋቹን የተወሰነ ደሞዝ ክፍያ እንደሚሸፍን የተዘገበ ሲሆን በተጨማሪም ኦሎምፒክ ሊዮን ኤንድሪክን በ25 ጨዋታዎች በቋሚነት ካላሰለፈ ለሪያል ማድሪድ የገንዘብ ካሳ ለመክፈል እንደሚገደድ ተነግሯል። ውድ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር የአብስራ ገዛኝ ቆይታ አድርግ ያለው ከቀሪ ጣቢያችን ዝግጅቶች ጋር መልካም ጊዜ ተመኘው።